ከ48 ዓመት በኋላ የታየ የቡና ቡናዎቹ ዳግም ጥምረት ነው። የመንጌ ልጆች መጠሪያቸው ነው። የሁሉም የጧት ትዝታ ቡና ቡና። ወኔያቸው ልዩ ነበር። ወታደራዊ ኮፍያቸውን አጥልቀው በካኪያቸው ደምቀው በሀገር ወኔ መድረክ ላይ ከነግርማቸው የሚታዩ ከኢትዮጵያ ራዲዮ ማልዶ የሚሰማ የወቅቱ የትምህርት ሰዓት አላርም ነበሩ። በብረት ጎልቶ የሚያስተጋባ የሕፃናት ተስረቅራቂ ድምፅ ቡና ቡና። ከ7 እስከ 13 ዓመት ዕድሜ ባላቸው 15 ወንድ 15 ሴት በአጠቃላይ በ30 ታዳጊዎች የተመሠረተው ቡድን በጓድ መንግሥቱ ኃይለማርያም ትእዛዝ በ1970 ዓ.ም የተመሠረተው የጅማ ቦርሳ 4 ቀበሌ የኪነት ቡድን ታላቁ የሙዚቃ ሊቅ ታረቀኝ ወንድሙ መስራች ነበረ። ከ60 በላይ ሙዚቃዎችን ግጥምና ዜማ ደርሶ ሰጥቷቸዋል። መስከረም 2 የአብዮት በዓል ምክንያት በማድረግ ነበር የዚህ ኪነት መመስረት ምክንያቱ። በዚህ ዕለት የሚታደሙ ሕፃናት ያቀርባቸው የነበሩ አብዮታዊ መዝሙሮች ምክንያት ሆነው ለምን አብዮታዊ መዝሙሮች ብቻ ልማታዊና ሌሎች ሥራዎችስ ለምን አይሰሩም በሚል ይህ የታዳጊ የኪነት ቡድን ተመሠረተ። የመጀመሪያ ሥራቸውም ለአብዮቴ ይከስከስ አጥንቴ የሚል ነበረ። እነኛ የአብዮት በዓል አድማቂዎች ያልዞሩበት የኢትዮጵያ ክልል የለም አሉ። ሬዲዮና ቲቪን ተቆጣጥረው በ1970ዎቹ 80ዎቹና እንዲሁም 90ዎቹ ዕውቅናቸው በኢትዮጵያ ናኘ። በአንድ መድረክ ላይ የቡናና ሻይ ባለሥልጣን የነበሩ አንድ ሰው ሥራቸውን አይተው እንዲሁ ስለ ቡና ብትሰሩልን የሚል ትእዛዝ ቢያስተላልፉላቸው አቶ ታረቀኝ ወንድሙ ወዲያው ግጥምና ዜማ ሠሩ። የኢኮኖሚ ዋልታ ቡና ቡና፣ የገቢ ምንጫችን ቡና ቡና፣ የእድገታችን ገንቢ ቡና ቡና፣ አውታር ነው ቡናችን ቡና ቡና የሚል ዜማ ከመላ ኢትዮጵያ ጫፍ ጫፍ አስተጋባ። ዛሬም ድረስ የማይረሳ የአረንጓዴ ካኪ ለባሾቹ ወርቆች ለአረንጓዴ ወርቅ ቡናችን አዜሙት። ወርቅ የሆነው ዘመን አሽሬው ዜማ ቡና ቡና። ቡና ቦርድ በዜማው ደስተኛ ሆኖ ለ30ውም ታዳጊዎች ካኪ ልብስ አሰፍቶ ሰጣቸው። የኢትዮጵያ ሬዲዮ በጋዜጠኛ ጥሩነህ ማሞ የቡና ዋጋ ከመቅረቡ በፊትና በኋላ የብዙዎች ትዝታ ነበር ቡና ቡና። የቡና ቅርጽ እየሰሩ ቅርጫት እያስቀመጡ ሽልማት የሚሰበስቡት እነኛ ታዳጊዎች ገንዘብ የላቸውም። ስልጠና ቦታቸው እንኳን ጫካ ውስጥ ነበር። ከ60 በላይ መዝሙሮችን ተጫውተዋል። ስለ ልማት፣ ስለ ሴቶች፣ ስለ ምግባር አቀንቅነዋል። በርካታ ሥራዎቻቸው በወቅቱ አቡነ ጴጥሮስ በሚገኘው የኢትዮጵያ ሬዲዮና ማዘጋጃ በሚገኘው የኢትዮጵያ ቴሌቪዥን ተቀርተዋል። በጅማ አልፎ በሀገር ዝነኛና ተወዳጅ የነበረው ቡድን ከ5 ዓመት በላይ መዝለቅ አልቻለም። 1975 ቡድኑ ፈርሶ ከሌላ ቡድን ጋር እንዲቀላቀል ተደረገ። ይህኔ በርካቶች ከዚህ ቡድን ውስጥ ወጡ። ለሁሉናቸውም ፈታኝ ጊዜ ነበር። ምስጋና ለቪዚት ኦሮሚያ። ዛሬ ጅማ ሀገር ጥሎን ጅማ ዩኒቨርሲቲ ቅጥር ግቢ ውስጥ 4ቱን አገኘናቸው። ያንን ወቅት እንዲህ አስታውሱ። በእውነት በጣም ነው ደስ ያለን። ጅማ ሲነሳ ቡና ይነሳል። ቡና ሲነሳ ደግሞ ቡና ቡና ዘማሪዎች ይነሳሉ። ምክንያቱም ትልቅ ለሀገር ታሪክ የሰራ የኪነት ቡድን ነው። እንዳላችሁት ቅድም ቦሳ 04 የኪነት የታዳጊ ኪነት ቡድን ነበር የሚባለው እና እኔ አሁን በጣም ነው ደስታ የተሰማኝ። ትልቅ ክብር ነው ለእኛ እውነት ነው ማለት ነው። እንደዚህ በእድሜ ቆይተን ለእኛ ማለት ለልጆቻችን እነዚህ ነበሩ ቡና ቡና የሚሉት መባላችን ለእኛ ትልቅ ታሪክ ነውና እናንተም ደግሞ ለሀገር ትልቅ ታሪክ መስራት የምትችሉ ወጣቶች ናቸው ካለን ኢንፎርሜሽን ማለት ነው። ስለዚህ ታሪክ ሰርታችሁ እንድታልፉ አደራ እናስተላልፋለን። ይሄ ነው መልዕክቴ። ምናልባት እህቶቼ የሚሉት ነገር ካለ እድሉን ለነሱ እሰጣለሁ። አመሰግናለሁ። እንኳን ደህና መጣችሁ። እንግዲህ ቡና ቡና 1970ዎቹ እጅግ ህጻናት ነበር። 7 ዓመት እስከ 10 ዓመት መካከል እንግዲህ የዛን ጊዜ ነው የተጀመረው። የቦሳ 04 ታዳጊ ህጻናት ቡድን ነው። ቡናን በማስተዋወቅ
በሀገራችን ክፍሎች በሙሉ ተዘዋውረን ቡናን አስተዋውቀናል። በተለይ አጋሮ የቡና ሀገር በመሆኑ ቡና በምንዘምርበት ጊዜ ከፊታችን ላይ የቡና ችግኝ እናስቀምጥ ነበር። በቃ በዛን ጊዜ በጣም በርካታ ብሮች ነበሩ። ያው ለሀገር የሚመሳ ጊዜ ለእኛ ሳይሆን፣ ነገር ግን በጣም ህብረተሰቡ በጣም ደስተኛ ነበር እና ብዙ ቡናን በማስታወቅ አስተዋጽኦ አድርገናል። እንግዲህ ህፃናትም ሆነን ቡናን ከአንቀልባ ነው የጀመርነው እና አንቀልባ ላይ ሆነን እናቶቻችን ያው በስኒ ጣቶቻችን እየረከቡ በጀርባ ይሰጡ ነበረ። ቡና በጣም ታሪካዊ ነው። በአንድ ሶርሱን ባላውቅም የሰማሁት ቀዳማዊ ኃይለ ሥላሴ አንድ ውጭ ሀገር ላይ ሲሉታ ፍሌቨር ያለው ሽታ ያለው ነገር ይረጫል። ይህ ምንድን ነው? ያው ፍሌቨር ነው፣ ጥሩ ሽታ ለማምጣት ነው። አገሬ ግን እንዲሁ ነው የምትሸተው። በጣም ደስ የሚል ሽታዎች አላት ይላልና ወደ ኢትዮጵያ ሲመጡ ከኤርፖርት የጀመሩ እንግዶች እስከሚያርፉበት ቡና ሲቆላ ነበር እና በጣም ደስ የሚል ፍሌቨር ነበርና በጣም ተደንቀው ነበር ይባላል። ቡና ያው እንግዲህ ትልቅ አስተዋጽኦ ነው በማህበራዊ በማስተሳሰሩም እና አመሰግናለን እኛን ስለ አክብራችሁ ተጠራችሁን። ሌሎች ሴቶችን ስለቡና ከ48 ዓመታት በኋላ ከ30ዎቹ ውስጥ 4ቱ ብቻ ተገኙ። አቶ ደመላሽ ግዛቸው፣ ወይዘሮ እናኑ ጥላሁን፣ ወይዘሮ ሶፊያ ኢብራሂምና ወይዘሮ አዳነች መኮንን ቡናን ዳግም አዜሙልን። ቡና የገቢ ምንጫችን ቡና የቤታችን ገንቢ ቡና አውታነ ቡናችን ቡና የኢኮኖሚ ዋልታ ቡና የገቢ ምንጫችን ቡና የእድገታችን ገንቢ ቡና አውታነ ቡናችን ቡና በዓለም ገበያ የውጭ ምንዛሪ ለሀገር የሚያስገኘው ቡና በጥራት በጣሙ ተደንቆ ተወዶ በጣም የታወቀው ቡና ከምርታችን ሁሉ ተፈላጊነቱ እጅጉን የላቀው ቡና የምንመካበት የገቢ ምንጫችን ቡና ነው ቡና የምንመካበት የገቢ ምንጫችን ቡና ነው ቡና ኢኮኖሚ ዋልታ ቡና የገቢ ምንጫችን ቡና የቤታችን ገንቢ ቡና አውታር ቡናችን ቡና ግጥሙን ግን ጠፍቶናል አሉኝ ጋሽ ደመላሽ። ብዙ ሲፈርስ ወደ ውትድርና ሄደው ነበር። አሁን ግን በግል ድርጅት ውስጥ ተቀጥረው የሚሰሩት። እርስዎ ግን ከ30ዎቹ ህፃናት የቱ ነበር አልኳቸው። ፈገግ ብለው ይኸው አጭር ከፊት የነበርኩት አሉኝ። ያኔው የ9 ዓመት ታዳጊ፣ የአሁኑ የ58 ዓመቱ ሰው። በርካታ እውቅናና ሽልማት አግኝተዋል። ቢሆንም እንደ ክብራቸው አይደሉም። ጽዳት ሰራተኛ የሆኑ አሉ። ጅማ ዩኒቨርሲቲ የሚሰሩም እንደዛው፣ ውጭ ያሉም አሉ። በርካቶች ግን ህይወታቸው አልፈዋል። እዚህ አዲስ አበባ አስኮ ሰፈር የሚገኙም አሉ። የሚገርም ትዝታ ልጅነታችንን ያስታውሰን። እኔም አብሬያቸው በጅማ ጭፈራ ተሰናበትኳቸው።